ሰላም እንዴት ናችሁ? ዩኒት 5 ፔጅ 72 ላይ ያለ ነው። የፎሬጅ ፕሮዳክሽን በጣም አትራክቲቭ ቢዝነስ ነው። ኢትስ አን አትራክቲቭ የሆነ ቢዝነስ በጣም ብዙ ሪፎርሞች ተሰርተዋል። አሁን ያለበትን ከረንት ስታተሱን ምን ያህል ዲማንዲንግ እንደሆነ የሚያሳይ ሃይላይት የተደረገ ቴክስት ነው። እሱን እንድታነቡት ኢንክሬጅ አደርጋችኋለሁ። ሌላኛው 5.1.4 the agro industrial byproducts አትረሱትም። ቻፕተሩ ስለ ፊድ እና ስለ ፊድ ሪሶርስ ነው። እኛ ሀገር ላይ ስላለው ነው የምናወራው። አግሮ ኢንዱስትሪያል ባይፕሮዳክቶች ማለት ከኢንዱስትሪዎች የወጡ ተረፈ ምርቶች ማለት ነው። እነዚህ ሪሶርሶች ባይ ፕሮዳክቶች ናቸው፣ ተረፈ ምርቶች ናቸው። they are obtained from various agro industries ከተለያየ ኢንዱስትሪ ቦታዎች ላይ የሚገኙ ናቸው። ዩዥዋሊ የክሮፕ ሬዚዲዩ አንደኛው ፊዳቸው ማለት ነው። ከዘር ውጭ ያለ የሪሜኒንግ ፖርሽን ኦፍ the plant ክሮፕ ሬዚዲዩ ይባላል። እሱን ለምሳሌ እንደ ገለባ፣ ስትሮ የመሳሰሉትን ሰፖርት የሚያደርግልን ሰፕሊመንተሪ ነው ማለት ነው። ይሄ አግሮ ኢንዱስትሪ ባይ ፕሮዳክት። ኮመንሊ ዩዝድ አግሮ ኢንዱስትሪያል ባይ ፕሮዳክቶች ፍላወር ማይሊንግ ባይ ፕሮዳክቶች ናቸው። ሌሎቹ ደግሞ ኦይል ሲድ ኬክስ ናቸው። ሶስተኛ ሞላስስ ነው። አራተኛ ቤሪ ባይ ፕሮዳክቶች ናቸው፣ የቢራ ፋብሪካ ተረፈ ምርቶች። ስለዚህ እያንዳንዱ ማን ምንድን ነው የሚለውን ጉግል ትራይ ቱ ሲ ዋን ባይ ዋን ማለት ነው። እነዚህ አግሮ ኢንዱስትሪያል ባይ ፕሮዳክቶች ዴይ አር ሪች ወይ በፕሮቲን በኢነርጂ ስፔሻሊ ከናቹራል ፓስቸሩ እና ከክሮፕ ሬዚዲዩ በተሻለ በጣም ሪች ናቸው በኢነርጂ እና በፕሮቲን። ወደ መጀመሪያው ስንመጣ ፍላወር ማይሊንግ ባይ ፕሮዳክት ጀነራሊ በጣም ፓላተብል የሆነ ሬዲሊ ኮንሱም የሚደረግ ነው። በአብዛኞቹ ፋርም አኒማሎች በቀላሉ የሚበላ አይነት ባይ ፕሮዳክት ነው። ለምሳሌ ስንዴ ታውቃላችሁ። የስንዴ ዘር ቅርፊቱ ከላይ ያለው which is the wheat bran, the wheat middling ደግሞ የዱቄት ፋብሪካው ላይ የሚፈጭ ግን ደግሞ ለምግብነት ለሂውመን ኮንሰፕሽን የማይሆነው ዱቄት ማለት ነው። the rice bran የሩዝ ዘር ቅርፊቱ ምሳሌዎች ናቸው ለዚህ ለዱቄት ፋብሪካ ባይ ፕሮዳክቶች ማለት ነው። እነዚህ ስፔሻሊ ቅርፊቱ በጣም ፕሌዛንት የሆነ ቴስት ያለው ምግብ ነው ለአኒማሎቹ። እንዲሁም ደግሞ ላክሴቲቭ አኒማል ፊዲንግ ነው። ይሄ ለድርቀትና ለመሳሰሉት እንዳይኖርባቸው የሚያደርጋቸው ነው። ኔክስት ፔጅ ላይ ኪ ተርሞች አሉ። ፔጅ 73 ላይ እሱ ላይ ምንናል ላክሴቲቭ ላይ it's a feed which ferments quickly በጣም ኢዝሊ ነው ፈርመንት የሚያደርገው ሆዳቸው ውስጥ ማለት ነው። ስለዚህ ይሄ በጣም ዌስት ፕሮዳክቶችን ቶሎ እንዲወጡ ኢሊሚኔት እንዲደረጉ ያደርግላቸዋል። ኮንስቲፔሽንም ይቀንስላቸዋል ማለት ነው። ስለዚህ ሎ ኳሊቲ ፊዶችን እንደ ክሮፕ ሬዚዲዩ የመሳሰሉት ፊዶችን ሰፕሊመንት ለማድረግ ይጠቅማል። ብራኑ the wheat bran the rice branም በጣም ጉድ ሶርስ ኦፍ ታያሚን እና ናያሲን ቫይታሚን ናቸው። የቫይታሚን ሶርስ ናቸው። ሰፕላይ ያደርጋሉ። ፌር አማውንት ኦፍ ፕሮቲን ይሰጣሉ። አት ዘ ሴም ታይም ኤነርጂንም ይሰጣል። የሲሪያል ሜድሊንግን እንዲሁም ደግሞ የራይስ ፖሊሽ ተፈጭቶ ግን ደግሞ ለሂውማን ኮንሰፕሽን የማይሆነው ማለት ነው። they are low in የፋይበር ኮንቴንታቸው ሎ ነው። እንዲሁም ደግሞ የኤነርጂ ኮንቴንታቸው ሃይ ነው። ከብራኖቹ ከቅርፊቱ በተለየ የተሻለ ኤነርጂ ኮንቴንት ያላቸው ናቸው። ኪ ተርሞች አሉ ከታች 73 ላይ ብራን እንዳልኳችሁ consists of the outer layer of the seed which is combined with the small amount of starch endosperm of the kernel, and that is one of the major agro-industrial byproduct used in the animal feeding. Example wheat bran, the maize bran የበቆሎም and at the same time the rice bran ምሳሌዎች ናቸው። when we say cereal middling they are the products of flour milling ፕሮዳክቶች ናቸው። የዱቄት ፋብሪካ ፕሮዳክቶች ናቸው።
that are not the floor ስፔሲፊካሊ ማንጠቀማቸው ለምሳሌ የዊት ሚድሊንግ እና የሚዝ ሚድሊንግ ምሳሌዎች ናቸው። ሌላኛው ራይስ ፖሊሽ ባይ ፕሮዳክት ኦፍ የራይስ የሩዝ ፋብሪካ ላይ ባይ ፕሮዳክቶች ናቸው። ብረሽ ሲደረግ ወደ ግሬንነት ብረሽ ሲደረግ የሚቀረው ባይ ፕሮዳክት ነው ማለት ነው። ሌላኛው ኦይል ሲድ ኬክ እና ወይ ደግሞ ሚልስ የምንላቸው የቅባታማ ዘሮች ኬክ ነው። ለምሳሌ ከኦይል ኤክስትራክት ተደረገ በኋላ የሚቀረው ተረፈ ምርት ነው። እነዚህ ኦብቴን የሚደረጉት በጣም ሃይ ፕሮቲን ኮንቴንት አላቸው። ካርቦሃይድሬት ኮንቴንታቸው ሃይ ነው። ሚነራል ኮንቴንታቸው፣ ናይትሮጅን ኮንቴንታቸው በጣም ሃይ ነው። ለዚህ ምሳሌ የሶያቢን ሜል፣ የአኩሪ አተር፣ የኑግ፣ የጥጥ፣ የፒነት፣ የለውዝ፣ የግራውንድነት እነዚህ ምሳሌዎች ናቸው ለአኒማል ፊድ። ስለዚህ ከነዚህ ዘይት ኤክስትራክት ተደርጎ የሚቀረው ነው ማለት ነው ኦይል ሲድ ኬክ የምንለው። ሌላኛው ሞላሰስ ነው። ሞላሰስን ላስት ቶፒክ ላይ ኢንዱስትሪያል ፕሮዳክቶች ኢንዱስትሪያል ክሮፖችን ስናወራ የሹገር ኬን ባይ ፕሮዳክት ሞላሰስ ነው ብለን ነበረ። ለአኒማል ፊድ እንደሚጠቅም ነግራችሁ ነበር which is the by product of the sugar industry። ሞላሰስ በጣም ጉድ ሶርስ ኦፍ ኢነርጂ ነው። ለምሳሌ ወደ 54% ያህል ማለት ነው። ፕሮቲን ኮንቴንቱ በጣም ሎ ነው፣ ወደ 3% ነው። እንዲሁም ሚነራል ኮንቴንቱ ሎ ነው። ግን ደግሞ አፒታይዘራቸው ነው ለአኒማል ፊድ እንደ አፒታይዘር ይጠቅማል። እንዲሁም ደግሞ ደስት ሴለር ነው። ደስት ሴለር ነው ምን ማለታችን ነው? አብዛኛው ገለባ እና የመሳሰሉት ስለሆኑ ይሄኛው በጣም ደረቅ የሆኑ ምግቦችን በጣም አዋራማ ከመሆንና በጣም ከመትነን ይጠብቃቸዋል። ይሄ የተወሰነ እንደ የመያዝ የፈሳሽነት ባህሪ ስላለው እነሱን ሰስቴን እንዲያደርጉ የማድረግ አቅም አለው። የመጨረሻው ብሬሪ ባይ ፕሮዳክቶች ናቸው። ይህ ምን ማለት ነው? የቢራ ፋብሪካ ባይ ፕሮዳክቶች፣ ከዛ የሚገኙ ባይ ፕሮዳክቶች ሃይ ኢን ፋይበር ናቸው። ፋይበር ኮንቴንታቸው ሃይ ነው። ፕሮቲን ኮንቴንታቸው፣ ሚነራል ኮንቴንታቸው በጣም ሃይ ነው። ዳት ሚንስ ከኢኒሻል ግሬኑ ይሄ ገብስ ማልት ባርሊ አይደል የምንጠቀመው እሱ ይስት በፈርመንቴሽን ስለሆነ ወደዚህ ፕሮሰስ የሚመጣው ዝም ብሎ እንዲሁ ኢኒሻል ግሬኑን ከሚያገኙት ይልቅ ይሄ ፈርመንትድ የሆነው የተሻለ ፕሮቲን ሚነራል እና እንዲሁም ደግሞ ቫይታሚን ቢ ኮምፕሌክስ ያገኙበታል ማለት ነው። ስለዚህ እዚህ የምታዩቸው ኢሜጆች አግሪ ኢንዱስትሪያል ባይ ፕሮዳክቶች ዘ ኤ1 የኦይል ሲድ ኬክ ነው። ዘ ቢ ሞላሰስ ነው። ሞላሰስ ፈሳሽ ነው እንዳልኳችሁ። ሶስተኛው የብሬሪ ባይ ፕሮዳክት ነው which is the green one ማለት ነው ፈርመንት አድርጎ። ግን ይሄንን ወደ ሌላኛው ቶፒክ ከመሄዳችን በፊት ፔጅ 74 ላይ there are some questions ወደ 3 ጥያቄ አሉ። answer these questions individually answer አድርጉት። ለምሳሌ list the feed resources available in our country ብየዋለሁ፣ ቀይሬዋለሁ። write the classification of grass እና legumes እና የመሳሰሉትን እነዚህ ሶስቱን ጥያቄዎች ስሯቸው። ኤንድ ዩቲዩብ ቻናል ሰብስክራይብ ማድረጋችሁን አትርሱ። አግሪቲዩብ የሚል የቲክቶክ አካውንት እየፈለጋችሁ እሱን ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ። ቴንክ ዩ ሶ ማች።